በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚህች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ከዚህም በኋላ መቆቅዝ ከሚባል አላዊ መለካዊ በአባ ብንያሚን ላይ መከራ ደረሰበት። አባ ብንያሚንም ሸሽቶ ወደ ላይኛው ግብፅ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆቅዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሂዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሰዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃትም የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ስርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኖር። የእግዚአብሔር መመስገኛ ቤቱ ነውና። ይህም ስርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ስርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ ሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃሪዎስን ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና። ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸውን ያምናለሁ። ከአረጋዊው አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ስርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። እድሜውም በደረሰ ጊዜ እረፍቱ በዝች ቀን ይሆን ዘንድ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ በእደ ብንያሚን ዘኮነ የማነ አምላክ ምስሌሁ እንዘይቀብ ሜሮነ ውሳጤ መቅደስከ ዛቲ መቃሪዮ ሳቡነ እይባ በትዕግልት ኪሩ ወሰነ ዘቦ ትቢተ ወዘቦ ህልያነ። በዚህች ዕለት ለአባቶች ሊቃነ ጳጳሳት 37ተኛ የሆነ የእስክንድርያ አገር ሊቀ ጳጳሳት አባ እንድርያቆስ አረፈ። ይህ አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያንን መጽሐፍ ተምሯልና
እርሱም ለእስክንድሪያው ገዢ ያጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳም እንደሚኖር ስለ ቤቱና ስለ ክብሩ ታላቅነትም በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድሪያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድር ዘመነ መንግሥት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆኑ ሰራዊቱንም ሰበሰበ። የሶርያንና የፍልስጤምን አገሮች ከበባቸውና ዘረፋቸው። ከዚህም በኋላ ግብፅን ከበባት። ወደ እስክንድሪያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸውም መነኮሳትን የተመሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእርሱ ሸሽተው ካመለጡ ከጥቂቶች በቀር የተረፈም የለም። ገንዘባቸውንም ሁሉ ማረከ። የእስክንድሪያ ሰዎችም ንጉሥ ክስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህችን አገር በእጅህ አሳልፌ ሰጥቻታለሁ፣ አታፍርሳት፣ በውስጧ ያሉትን ብርቶች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያንም ጊዜ የሀገሩን ንጉሥ አሰረው። የሀገሩንም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጅቻለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች ብርታት ያላቸው የ40ና የ50 ዓመት የሆኑትን እንድሰበስቡልኝ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር እሰጠዋለሁ አላቸው። እነርሱም እውነት መሰላቸው። ከእርሱም ዘንድ 8000 ሰዎች ወጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበር። ምዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብፅ ወጥቶ ወደ ኒቂዮስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱን ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንድራኒቆስ ገድል ግን እጅግ ያማረ ነበር። እግዚአብሔርንም አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች በግብፅ ከመንገሳቸው በፊት በመንበረ ሲመቱም 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም እብል ለእንድራኒቆስ ግሱጽ በትምህርተ መንፈስ ምሉ አኮ ህጹጽ ሱባኤ ዓመታ ፈጺሞ በዲበ መንበሩ ህኑጽ ፈለሰ ዮም ማለመ ጽልመት ወዳዕፅ እምቅድመ ይንግሱ ተንባላት በግብፅ። በዚህች ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ በእርሷ ከምትባል መንደር ከአገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጻሕፍት ተማረ። ሁልጊዜ በበጎ ሥራ ያደግ ነበር። በአንዲት ሌሊትም ብንያሚን ሆይ ደስ ይበል፣ በሃይማኖት በትር የክርስቶስን በጎች ትጠብቃቸዋለህና የሚለውን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያንም አስተዳዳሪ አደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህ አባ ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው።
በዚያንም ጊዜ ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህም በኋላ ወደ ኤጲስቆጶሳት ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄትስ በረሃ ከዚያም ወደ ላይኛው ግብፅ ሄደ። አባ ብንያሚንም ከእስክንድሪያ አገር ከወጣ በኋላ ከሮም ንጉሥ ከእርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎች ምዕመናንንም አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚንን ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚህም በኋላ በባህር ውስጥ አሰጠመው። በእነዚያም ወራቶች ንጉሥ እርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይህ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሱም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግሥት የሆነች ናት። በዚያንም ጊዜ የአትሮብ ከሚባል ምድር መጥተው በሶርያው ምድር ነገሱ። በዚያንም ወቅት የአጽ ልጅ ኡመር መጥቶ በግብፅ ላይ ነግሶ 303 ዓመት ኖረ። ወደ እስክንድሪያም ሄዶ አፈረሳት። ብዙዎች አብያተ ክርስቲያናትንም አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስን ቤተ ክርስቲያንንም እንዲሁም በእስክንድሪያ አገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸውም ያለውን ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን የቤተ ክርስቲያኒቱን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ሥጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑመር ግን የአባ ብንያሚንን ሥራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት። እንዲህም አለው፣ ና አትፍራ፣ ወገኖችህን አብያተ ክርስቲያናትንም አስተዳድራቸው። አባ ብንያሚንም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያናቱንና ገንዘባቸውንም የካህናቱንም ምድራቸውን እንዲሰጡ ታዘዘለት። በ5ቱ አገሮች ላይ እነግስ ዘንድ ወደ ምዕራብ አገር ሄዳለሁና ሂደ ስለ እኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድህን ያቅናልህ አለው። በእርሱ ላይ የሚሆነውን ሁሉ ነገረው። በዚያን ጊዜ መርከቦቹን እንዲያቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦችን አዘጋጁለት። ያችንም የወንጌላዊ ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞችም ሁሉ ተሰብስበው ቢስቧት ከቦታዋ አልተንቀሳቀሰችም። የመርከቡም ሹም ፈራ። በውስጧ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለኡመር ነገረው። ኡመርም ለአባ ብንያሚን ይህን ነገረው። ቅዱስ ማርቆስም ለአባ ብንያሚን በሕልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡ ውስጥ ያለችው የከበረ የወንጌላዊ የቅዱስ ማርቆስ ራስ እንደሆነችም አስረዳው። ከዚህም በኋላ አባ ብንያሚን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያንም ጊዜ መርከቢቱ ከወደቡ ወጣች። ገዢው መኮንን ዑመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ማርቆስ ቤተ ክርስቲያን እንዲሰራላት አዘዘው። ያማረች ቤተ ክርስቲያንንም ሰራ። የቅዱስ ማርቆስንም ሥጋ ራሱንም በውስጧ አኖረ። ይህ አባት ብንያሚንም አረማውያንን ስለማስተማር እጅግ ታጋይ ሆነ። ከእነርሳቸውም ብዙዎቹን ወደ ቀናች ሃይማኖት መለሳቸው፣ አጽናናቸውም። በዚህም አባት ዘመንም ከእርሱ ጋር አስቀድሞ እንደ እርሱ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በአገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። በሀገሩ ሜዳዎችና ገበያዎች ውስጥም የወደቁ ሆኑ። ከዚህም በኋላ አባ ብንያሚን ለ2 ዓመት ያህል እግሩን ታመመና በሰላም
አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብንያሚን ዘተምረ መጻሕፍተ እስመታሃርየ ያድም ዘእስክንድርያ ሲመተ ወይቤሎ ራእይ ዘከመኮነ ክሱተ እስመትርእዮሙ ለመሬተ ክርስቶስ አንተ ብንያሚን ብፁ ተፈሳ ትፍስይተ። በዚህች ዕለት የነቢይ ሚክያስ መታሰቢያ ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ሥራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል ያከብሩታልም። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገልጾለት ያነጋግረው ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍም እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለሚክያስ ዛድማ ፍቅዶ ምስለ ንዑሳን ነቢያት እንዘይትፈለጥም ተዋሂዶ እግዚአብሔር አምላክ ለለ ይገብሩ ፈቃዶ ይረድ ይብል ዛልቦ ተባይዶ በከመ ወላዲ ይረድ ውሉዶ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዝች ቀን የከበረ አባት አባ አብርሃም አረፈም። በዚህች ዕለት የከበሩ አባቶች ጊዮርጊስ ኖስምስና የሮሜ ሰው ዲዮስቆሮስ አረፉ። የአባ ኪናፎሪያ የበጥሪቃና የጥማያኒ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት